ሰላም ተማሪዎች እንደምን አላችሁ? አሰፋ ነኝ ከኢንጓን አካዳሚ የጂኦግራፊ መምህራችሁ ነኝ። ዛሬ የምናየው ዩኒት 5 ጂኦግራፊክ ሎኬሽን ኤንድ ኢኮኖሚክ ዴቨሎፕመንት በሚለው ዩኒት ስር ያሉ ነጥቦችን ነው። የመጀመሪያው ርዕሳችን የዕለቱ ርዕሳችን ጂኦግራፊክ ሎኬሽን ኤንድ ቲዮሪስ ኦፍ ዴቨሎፕመንት ነው። እንደ ሀገር ነው የምናየው እዚህ ጋር እንደ ሀገር ወይም እንደ ሪጅን የአንድ አካባቢ ጂኦግራፊያዊ ሁኔታዎች ፋክተሮች ከእድገት ጋር ያላቸውን ግንኙነት የተመለከተ ነው። ስለዚህ ሎኬሽን ከእድገት ወይም ደግሞ ከልማት ትወራዎች ጋር ያለውን ግንኙነት እናያለን። ጂኦግራፊያዊ ፋክተሮች ጂኦግራፊያዊ ሁኔታዎችና እድገት ያለውን ዝምድና ለማየት መጀመሪያ እድገት ምንድነው፣ ጂኦግራፊክ ሎኬሽን ምንድነው የሚለውን ማየት ያስፈልጋል። ጂኦግራፊክ ፓራሜትርስ ፋክተርስ ማለታችን ነው። ጂኦግራፊያዊ ሁኔታዎች ኤግዛምፕል ክላይሜት፣ ቶፖግራፊ፣ የአየር ጸባይ፣ መልክዓ ምድራዊ አቀማመጥ፣ ሳይት። ግብጽ ለምሳሌ ግብጽ ሜዲተራኒያን በሜዲተራኒያንና በቀይ ባህር ትዋሰናለች። ኢትዮጵያ ደግሞ ላንድ ሎክድ ነች። ስለዚህ ከሳይት አንጻር ግብጽና ኢትዮጵያ እንዴት እንደሚለያዩ የኢትዮጵያ የክላይሜት አየር ጸባይ በቂ የዝናብ ስርጭት አለ፣ ተመጣጣኝ ሙቀት አለ፣ ተራራማ የሆነ መሬት ነው፣ ለም አፈር ያለበት ነው። እሱ ከሶማሊያ ወይ ከደቡብ ሱዳን ጋር ሲወዳደር እድገትን ይወስናል አይወስንም የሚለውን ነው ምናይም ማለት ነው። ጂኦግራፊክ ፋክተርስ ኢንፍሉዌንሲንግ ፋክተርስ ናቸው። ፋክተሮቹ ዴቨሎፕመንት ዲተርሚን ያደርጋሉ። ዴቨሎፕመንት ሎኬሽን ዲተርሚንስ ዘ ዲስትሪቢዩሽን ኦፍ ጂኦሎጂ ሪሊፍ ክላይሜት ሶይልስ ኤንድ ባዮዳይቨርሲቲ። ይሄ ደግሞ ኢንተርን ዴቨሎፕመንቱን ይወስናል ማለት ነው። የኢኮኖሚ እድገትንና ልማት የሚባሉትን ነገሮች ይወስናል። ቴክኖሎጂካል ሪስፖንስ ዋይል ሞደርን ቴክኖሎጂ ሚኒማይዝ ዚስ ኢፌክትስ። የቴክኖሎጂ እድገትና የሰው ልጅ እውቀት የጂኦግራፊ ፋክተሮችን ተጽዕኖ ሚኒማይዝ ሊያደርገው ሊቀንሰው ይችላል። ነገር ግን ዘ ፑረስት ካንትሪስ ሪሜይን ኢን ትሮፒካል ኤሪያስ ዊዝ ሆት ክላይሜት ኤንድ ዋተር ስኬርሲቲ። በተለይ በእድገት ወደ ኋላ የቀሩት ሀገሮች ጂኦግራፊያዊ ፋክተሮችን ከርቭ ማድረግ አይችሉም ማለት ነው። ከፍ ብለን እንዳየነው ኢኮኖሚክ ግሮዝ ምንድን ነው እንደ ኮንሰፕት ይሄ ብዙዎቻችሁ በኢኮኖሚክስ የትምህርት አይነታችሁ የምታዩ ስለሆኑ ዴቨሎፕመንት በሁለት ሊታይ ይችላል። ኢኮኖሚክ ግሮዝ እና ራሱ ዴቨሎፕመንት ነው። ይሄን ኢኮኖሚ ባንለውም ኢኮኖሚክ ግሮዝ እንግዲህ ኳንቲቴቲቭ የሆነ ነው፣ አይነታዊ ነው። ኳንቲቴቲቭ ሚንስ ኤክስፕረስድ ኢን ነምበርስ በቁጥሮች ሊገለጽ የሚችል ነው። ኢንክሪዝ ኢን ናሽናል ጂዲፒ የብሔራዊ ምርቶችና አገልግሎቶች መጨመር ነው። ኢንክሪዚንግ ኦፍ ናሽናል አውትፑት ማለት ነው። ኦር ጉድስ ኤንድ ሰርቪስ ኦቨር ታይም ከጊዜ ወደ ጊዜ የአንድ ሀገር ምርት ጥቅል ብሔራዊ ምርት እየጨመረ ከሄደ ኢኮኖሚክ ግሮዝ ነው የሚባለው። ሁለተኛው ኮንሰፕት እዚህ ጋር የምናየው ዴቨሎፕመንት ነው፣ ልማት ነው የምንለው ይሄንን ኢት ፎከስ ኦን ቦዝ ኳሊቴቲቭ ኤንድ ኳንቲቴቲቭ ኢምፕሩቭመንትስ። ኳሊቴቲቭ ማለት አይነታዊ ነው፣ በቁጥር አይገለጽም። ለምሳሌ ሰላም፣ የዜጎች ሰላም፣ የዜጎች በደስታ ሃፒነስ፣ የዜጎች የእውቀትና የጤና ሁኔታ በቀላሉ በቁጥር ልገልጹት አትችሉም። ስለዚህ በኳሊቲ ነው ይሄ። ኳንቲቴቲቭ ስንል ደግሞ ሰዎች ያላቸው የመጠለያ የምግብ በቁጥር በገንዘብ ሊገለጽ የሚችል በአይነት ሊገለጽ የሚችል ነው። በዛ ሀገር ውስጥ ምን ያህል ድልድዮች፣ ምን ያህል ሆስፒታሎች፣ ምን ያህል ህንፃዎች፣ ምን ያህል ፋብሪካዎች አሉ፣ ምን ያህል ምርት ይመረታል የሚለውን ይመለከታል። ስለዚህ ቦዝ ነው እያለን ያለ ሁለቱንም ያካትታል። ኢን ሶሻል ዌልቢንግ ኤንድ ኢንክሉዲንግ ሄልስ ኤጁኬሽን፣ ሜዲኬሽን፣ ሳኒቴሽን፣ ሃውሲንግ እዚህ ጋር የመጠለያ የትምህርት የሳኒቲ የጤና የሳኒቴሽን የመጠለያ ኤንድ ኢንፍራስትራክቸር የትራንስፖርቴሽን የኮሚኒኬሽን እነዚህ ነገሮች ተሟልተው ማህበረሰቡ በአግባቡ መኖርን ይመለከታል። ሶሻል ዌልቢንግ ማህበራዊ ደህንነት ነው። እንግዲህ ኢኮኖሚክ ግሮዝም ሆነ ዴቨሎፕመንት መለኪያዎች አሉት። ኢስ ሜዠርድ ዴቨሎፕመንት ኢዝ ሜዠርድ ዩዚንግ ሂውማን ዴቨሎፕመንት ኢንዴክስ ነው HDI which combines both longevity ይሄ ላይፍ ኤክስፔክታንሲ ማለት ነው። ላይፍ ኤክስፔክታንሲ አንድ ሰው በአንድ ሀገር ውስጥ የሚኖር አንድ ኢትዮጵያዊ ለምሳሌ ኢትዮጵያ ውስጥ የሚኖር በአማካኝ ስንት ዓመት ይኖራል ነው። የኖርዌይ 80 ከሆነ የኢትዮጵያ 56 ወይ 60 ሊሆን ይችላል፣ የሱዳን 70። ስለዚህ በአማካኝ ተወስዶ ነው። አብዛኛው ሰው እስከ ስንት ዓመት እድሜ ክልል ይኖራል በህይወት ሎንጌቪቲ ኖሌጅ የእውቀት ምን ያህሉ ፐርሰንቴጅ ማለት ነው። ምን ያህሉ ከህብረተሰብ ከጠቅላላ ከሀገሪቷ ህዝብ ምን ያህሉ የተማረ ነው። ስታንዳርድ ኦፍ ሊቪንግ የኑሮ ደረጃ ነው። መሰረታዊ ከፍ ብሎ የተገለጹት የምግብ የጤና የመጠለያ የኮሚኒኬሽን ነገሮችን አግኝቶ በአግባቡ በደስታና በሐሴት የመኖር ሁኔታን ነው ሊቪንግ ስታንዳርድ የሚያመለክተው። እንግዲህ የዴቨሎፕመንት መለኪያዎች እነዚህ ናቸው ማለት ነው። እዚህ ጋር HDI ለምሳሌ ከ0 እስከ 1 ነው ቫልዩ የሚያደርገው። ቫልዩ ከ0 እስከ 1 ነው። ወደ 1 እየተጠጋ በሄደ ቁጥር
እድገትን ያመለክታል። በዚህ ሀገር ውስጥ እድገት ያለ መሆኑን ያመለክታል። እየቀነሰ በሄደ ቁጥር ደግሞ ድህነት፣ ተቃራኒው ድህነት እና ሚዘሪ ዴስቲቲዩት ኋላ ቀርነት መኖርን ያመለክታል። ፎር ኤግዛምፕል የኢትዮጵያ ኤችዲአይ ኢትዮጵያ 0.48 ነው። ኤችዲአዩ ሂማን ዴቨሎፕመንት ኢንዴክስ ቫሊዩ የኖርዌይ በአንጻሩ በነገራችን ላይ ይሄ መማሪያ መጽሐፋችን ላይ ታገኙታላችሁ ተማሪዎች። የኖርዌይ 0.95 ነው ኤችዲአዩ። ያ ማለት ምን ማለት ነው? ኖርዌይ ሞር ዴቨሎፕድ ነው ማለት ነው። እዚህ ጋር ዴቨሎፕድ ነው። በመቀጠል የምናየው የሀገራት እድገትና ልማትን በተመለከተ ቪውስ ነው የምናየው። ዜር አር ዲፈረንት ቪውስ ፖፑሌሽን ቀደም ባለ ትምህርታችን አይተናል። ቪውስ ኦን ማን ቨርሰስ ኢንቫይሮንመንት የሰው ልጅ ከአካባቢው ጋር ባለው መስተጋብር በተመለከተ ያለውን መስተጋብር በተመለከተ ከእድገት አንጻር የተለያዩ አመለካከቶች አሉ። ቪውስ ቲዎሪስ ማለት ነው። እዚህ ጋር የተለያዩ ምሁራን የተለያዩ አካላት የተለያየ አቋም ይይዛሉ በተለያዩ ጉዳዮች ዙሪያ። ስለዚህ ሰውና አካባቢን በተመለከተ የተለያዩ ነው። የመጀመሪያው ኢንቫይሮንመንታል ዲተርሚኒዝም ነው። ጂኦግራፊካል ዲተርሚኒዝም የሚባለው አመለካከት ነው። ሁለተኛ ኢንቫይሮንመንታል ፖሲቢሊዝም ነው። ኢንቫይሮንመንታል ነው እዚህ ጋር ኢንቫይሮንመንታል ዲተርሚኒዝም አራማጆች ምንድነው የሚሉት? ዘ ቢሊቭ ዛት ፊዚካል ኢንቫይሮንመንት ኤክስክሉሲቭሊ ሚንስ 100% ብቻውን ዲክቴትስ ኤ ካንትሪስ ዴቨሎፕመንት ስቴጅ። ለምሳሌ ምን ማለት ነው እዚህ ጋር? ክላይሜቱ፣ ሶይል፣ ወተር፣ ሚኔራልስ እነዚህ አንድ ሀገር እንዲያድግና እንዳያድግ ጂኦግራፊያዊ ፋክተሮች እንደ ክላይሜት፣ የአየር ጸባይ፣ የአፈር አይነት፣ መልክዓ ምድር፣ ሳይት አቀማመጥ። ለምሳሌ በውቅያኖሶች ብዙ የባህር በሮች ያሉት ዓለም አቀፍ የንግድ መለዋወጫ ወይ መሸጋገሪያ አካባቢ ሳይት ያለ ሀገርና ላንድ ሎክድ የሆነ እኩል እድል የለውም። ጂኦግራፊው ነው እዛ ጋር ፋክተሩ። እና ኢንቫይሮንመንታል ዲተርሚኒዝም ቲዎሪ አራማጆች የሚሉት ምንድን ነው? የአንድን ሀገር ወይም የአንድን አካባቢ እድገት የሚወስነው ጂኦግራፊያዊ ፋክተሮች ናቸው። ሁለተኛው አመለካከት ወይም አተያይ ኢንቫይሮንመንታል ፖሲቢሊዝም ነው። ዘይ አርጊውስ የሚከራከሩት ዛት አካባቢ ፖሲቢሊቲስ ነው፣ አማራጭ ነው የሚሰጠው፣ ብቻውን እድገትን አይወስንም። እዚህ ጋር አይዲያው ምንድን ነው? አካባቢ አማራጮችን ቢያቀርብም ዋናው የሰው ልጅ ፈጠራ ቴክኖሎጂና የፈጠራ ችሎታ ለእድገት ወሳኝ ነው ብለው ያምናሉ። ስለዚህ እዚህ ጋር ፋክተሮቹ ቦዝ ናቸው። ቦዝ ኢንቫይሮንመንት ኤንድ ማን ማለት ነው። ማን ኤቢሊቲስ የሰው ልጅ ብቃቱ ስንል እዚህ ጋር እውቀቱ፣ ክህሎቱ፣ ስልጣኔው ማለት ነው። አካባቢውን የተጠቀመበት መንገድ አካባቢው ካቀረበው የተፈጥሮ ሀብት በላይ ወሳኝ ነው ብለው ያውቃሉ። ስለዚህ ኢትስ ፖስብል ነው። አንድ ሀገር ለምሳሌ ለም አፈር ላይኖረው ይችላል። ጃፓን ብዙ የተፈጥሮ ሀብት የለውም፣ ግን ጃፓን አድጓል። እስራኤል ብዙ የተፈጥሮ ሀብት የላትም፣ ብዙ የእርሻ መሬት የላትም። አብዛኛው የእስራኤል አካባቢ ደዘርት ነው፣ መካከለኛው ምስራቅ ስለሆነ። ነገር ግን እስራኤል በአሁኑ ሰዓት ካደጉት በቴክኖሎጂ በምርታማነት ካደጉ የዓለማችን አካባቢዎች ነች። በሌላ መልኩ ብዙ የተፈጥሮ ሀብት ያላቸው ጂኦግራፊካሊ ፖስብል የሆነ ቫያብል የሆነ ተስማሚ አየር ጸባይ፣ የከበረ ማዕድን፣ ለም አፈር ያላቸው የአፍሪካ ሀገሮች ደግሞ ድሃ ይሆኑ አሉ። ስለዚህ እሱን ነው ሁለቱም አካባቢ የተፈጥሮ ሀብት ማለት ነው። አካባቢን የሰው ችሎታ ወሳኝ ናቸው ነው። አይዲያው ምንድን ነው የሚለው? ማን ኢዝ አን አክቲቭ ኤጀንት። የሰው ልጅ ማን አክቲቭ ኤጀንት ነው። አካባቢን ወደ ጥቅም ወደ ዴቨሎፕመንት መቀየር የሚችል ሰው ነው። ዘመናዊ ቪው ሁለቱን ቪዎች መነሻ በማድረግ ከሁለቱ አመለካከቶች በመነሳት በአሁኑ ሰዓት ሞስት ጂኦግራፈርስ ናው አክሴፕት ፖሲቢሊዝም ነው። ከተፈጥሮ ሀብት ወይም ደግሞ ከጂኦግራፊክ ፋክተር ይልቅ የሰው ልጅ ችሎታና ብቃት፣ ስልጣኔ፣ ቴክኖሎጂ ይወስናል የሚለው ሞስት አክሴፕትድ ነው ማለት ነው። እሺ ተማሪዎች፣ ሌላው በዕለቱ ትምህርታችን የምናየው አግሪካልቸራል ላንድ ዩዝ ቲዮሪ ነው። የግብርና መሬት አጠቃቀም ሞዴል ነው። ዚስ ኢዝ ዴቨሎፕድ ባይ ይሄ ቲዮሪ የዳበረው ወይም ዴቨሎፕድ የሆነው በጆን ሄንሪክ ቮንቱነን ነው። ቮንቱነን ጀርመናዊ ነው። የጀርመንን በተለይ ከተሞችን ማዕከል በማድረግ የጀርመንን የመሬት አጠቃቀም ነው ሞዴል ዴቨሎፕ ያደረገው። እሱ ለሞደርን ለዘመናዊ የመሬት አጠቃቀም መሰረት በመሆን እያገለገለ ያለ ስለሆነ ትልቅ አስተዋጽኦ አለው። ኢማጂን ሴንትራል ማርኬት፣ አንድ ሴንትራል ማርኬት ዴቨሎፕ ዲዛይን አድርጓል። ሴንትራል ማርኬት እንደዚህ ማየት እንችላለን። ሴንትራል ማርኬት አለ። ለምሳሌ እኛ እናንተ የምትኖሩት አማራ ክልል ከሆነ ባህር ዳር እንደማለት ነው። ወይ ደቡብ ከሆናችሁ ሐዋሳ ወይም ጅማ ወይም ሐረር ወይም አዲስ አበባ
እሱ አንድ ሴንትራል ሲቲ ይኖራል። ሰራውንድ ባይ ኮንሴንትሪክ ሪንግ ኦፍ አክቲቪቲ ነው። በከተማው ዙሪያ ቁጥር 1 4 ዞኖችን አይደንቲፋይ አድርጓል። ፎንቱነን አይደንቲፋይድ 4 ዞንስ ዞን 1 ዞን 2 ዞን 3 ዞን 4 4 ዞኖችን ነው። ዞን 1 መሆን ያለበት ዳያሪ ወተትና የወተት ምርቶች ማለት ነው። ወተትና የወተት ተዋጽኦ ምርቶች እንዲሁም አትክልትና ፍራፍሬ በተመለከተ በከተሞች ዙሪያ ዞን 1 ነው መሆን ያለበት። ለምን ዘይ አር ፐርሼብል ይበላሻሉ። ሁለተኛ ዘይ አር ሃይ ፕራይስ አላቸው። ሃይ ፕራይስ ስላላቸው ቶልቶሎ መሸጥ ስላለባቸው በከተሞች ዙሪያ መሆን አለባቸው። ሁለተኛው ዞን 2 በፎንቱነን አሲዩም ዚስ ኢዝ ዞን 2 ፎሬስት ጋርደኒንግ ነው፣ የደን ልማት ማለት ነው። ለምሳሌ ኢትዮጵያ ውስጥ ቡናና ሻይ ብታለሙ እሱ ከተሞች ጎን መሆን አይጠበቅበትም፣ መራቅ ይችላል። በልኪ ፋየርውድ ይሄ ለማገዶ ለቲምበር ለጣውላ ምርት የሚያገለግል የደን ልማት የፍራፍሬ ልማት የፍራፍሬ ተክሎች ሁሉ ደኖች ማለታችን ነው። እንደ አቮካዶ ፓፓያ ምናምን የመሳሰሉት መራቅ ይችላሉ። ዞን 3 ማን ነው ማለት ነው? ዞን 3 ይሄ ዞን 2 ነው። ዞን 3 ኤክስቴንሲቭ ክሮፒንግ ነው። ኤክስቴንሲቭ ሚንስ ሰፋፊ ብዙ ሺህ ሄክታር ብዙ መቶ ሄክታር የሚሆኑ ሰፋፊ የሰብል ምርት ማሳዎች ናቸው። እነሱ ርቀት ነው መሆን ያለባቸው። ለምንድን ነው ይሄ የሚሆነው? ሎወር ትራንስፖርት ኮስት ነው። ትራንስፖርት ኮስትን ሎወር ለማድረግ ነው ዓላማው። የላንድ ዩዝ ሞዴል ዋጋን የግብርና ትርፋማነትን ለመጨመር ነው። ስለዚህ የግብርና ትርፋማነትን ለመጨመር ስለሆነ ኤክስቴንሲቭ ክሮፒንግ ዞን 3 ይሆናል። ዞን 4 ላይቭ ስቶክ ሬንቺንግ ነው፣ የእንስሳት ልማት ፋርዘስት አዌይ ፍሮም ዘ ሲቲ ሴንተር ነው። ቢኮዝ አኒማልስ አር ሰልፍ ትራንስፖርቲንግ፣ እንስሳቱ በራሳቸው ተነድተው ነው የሚመጡት። ዞን 4 ላይ እሱ ይሆናል ማለት ነው። እንደ ዞን 5 አስፈላጊ ከሆነ ቴክስታችሁ ላይ ተማሪዎች ዞን 5 የሚመስል ታዩት ትችላላችሁ። ይሄኛው አውትስኬርት ነው፣ ዋይልደርነስ ኤሪያ ነው። ገና በጥቅም ላይ ያልዋለ ያለማ አካባቢ የመጨረሻ ይሆናል ማለት ነው። አሳምሽኑ ምንድነው? የፎንቱነን ላንድ ዩዝ ቲዮሪ እዚህ ጋር አብዛኛው አውሮፓ ለጥ ያለ መሬት ነው፣ ፕሌን ላንድ ነው። ከተሞቹ እኩል የተራራቁ ናቸው። ስለዚህ በትልልቅ ከተሞች ዙሪያ ያለውን የመሬት አጠቃቀም ዘመናዊ በሆነ መልኩ መጠቀም ይቻላል ነው። ይሄ ፐርፌክት ነው ማለት አይደለም፣ ለሁሉም ሀገር በትክክል ይሰራል ማለት አይደለም። ነገር ግን ለዘመናዊ የመሬት አጠቃቀም መሰረት የጣለ ስለሆነ እንደ ዴቨሎፕመንት ፋክተር ይታያል። ሁለተኛው ከላንድ ዩዝ አጠቃቀም ጋር የተያዘው ቲዮሪ ኢንዱስትሪያል ኤንድ ሴትልመንት ቲዮሪ ነው። ያ ማለት ዘ ኢፌክት ኦፍ ሎኬሽን ነው። እዚህ ጋር ዋናው ሀሳብ ኢፌክት ኦፍ ሎኬሽን ኦን ኢንዱስትሪስ ነው። የኢንዱስትሪ ልማት ላይ የሎኬሽን ተጽዕኖ ምን ይመስላል የሚለውን ደግሞ ዌይቨርስ ነው። ዌይቨር የሚባል ጀርመናዊ ነው ዴቨሎፕድ ያደረገው አልፍሬድ ማክስ ዌይቨር ነው። ሂ ዘ ጀርመን ዓላማው ምንድነው? ሌቨርን የሰው ኃይልን የተፈጥሮ ሀብትን እና ካፒታልን በአግባቡ በመጠቀም የኢንዱስትሪ ምርታማነት መጨመር ነው። ስለዚህ ሰጀስት ያደረጋቸው ነገሮች አሉ። ሂ ዩዝድ 2 cases 2 ኬዞችን ነው ኬዝ 1 እና ኬዝ 2 ዴቨሎፕ አድርጓል። ኬዝ 1 ኢንዱስትሪዎቹ ዌይት ሉዚንግ ኢንዱስትሪስ ከሆኑ he suggested that industries should be located near raw materials ኢንዱስትሪው የጥሬ ዕቃው አካባቢ ነው መሆን ያለበት። ዌይት ሉዚንግ ከሆኑ ማለት ምን ማለት ነው? ኢንዱስትሪው ኢንፑቱ ዌይት ኦፍ ኢንፑት ግሬተር ዛን ዌይት ኦፍ አውትፑት ከሆነ ማለት ነው። ስለዚህ ማቴሪያል ኢንዴክሱ ግሬተር ዛን 1 ከሆነ ኒር ዘ ማርኬት ፕሌስ ኒር ዘ ሮ ማቴሪያል ነው። ለምሳሌ ማን ነው ይሄ የሚሆነው? ሹገር ኬን ከሆነ ወይም ደግሞ ቦክሲዩት ይሄ ሚኔራል ከሆነ ትንሽ ምርት ነው የምታመርቱት። አብዛኛውን ሮ ማቴሪያሉን ጭናችሁ ወደ ከተማ ብታመጡት ኢንዱስትሪውን ከተማ አድርጋችሁ ያከስራል ማለት ነው። ትራንስፖርት ኮስት እንዳያከስር ነው። ሁለተኛው ኬዝ ኢፍ ዘ ዌይት ጌይኒንግ ኢንዱስትሪስ ነው። ኢንዱስትሪዎቹ ዌይት ጌይኒንግ ከሆኑ ያ ማለት ኢንፑቱ ከአውትፑቱ በታች ከሆነ ኢንፑቱ ግባቱ ማለት ነው። ግባቱ ሮ ማቴሪያል እንደ ኢንፑት የተጠቀማችሁት እንደ ግባት የምንጠቀመው ለኢንዱስትሪ የምንጠቀመው ሮ ማቴሪያል ክብደቱ ከአውትፑቱ በታች ከሆነ ኢንዱስትሪው ምን መሆን አለበት? ኢንፑት ኦቨር
አውትፑት ማቴሪያል ኢንዴክሱ ለዛን ዋን ነው የሚሆነው። ለዛን ዋን ይሆናል። በዚህ ሰዓት መሆን ያለበት ኢንዱስትሪው ሎኬት ኒር ዘ ማርኬት ነው፣ ገበያ ነው። ለምሳሌ ቴክስታይል ጨርቃ ጨርቆችና ይሄ የመጠጥ ፋብሪካዎች ለመጠጥ ኢንዱስትሪ የቢራ ፋብሪካዎችን ብትወስዱ እንደ ብቅልና የሚያስፈልጉ ግብዓቶች በቀላሉ ከየትም አካባቢ በትራንስፖርት መምጣት ይችላሉ። ነገር ግን ቢራውን ወይም ለስላሳውን ስታመርቱ ብዙ ውሃ ትጠቀማላችሁ። ስለዚህ መሆን ያለበት ይሄ ከተሞች አካባቢ ነው ማለት ነው። ሁለት ነው። ስለዚህ ማቴሪያል ኢንዴክሱ ከአንድ በላይ ከሆነ ኒር ዘ ሮ ማቴሪያል ነው ኢንዱስትሪው ሎኬት መሆን ያለበት ብሎ ዴቨሎፕ አድርጓል ማክስ ዌቨር። ነገር ግን ዌይት ጌኒንግ ኢንዱስትሪስ ከሆኑ ወይም ደግሞ ማቴሪያል ኢንዴክሱ ለዛን ዋን ከሆነ ኒር ዘ ማርኬት ፕሌስ መሆን አለበት ነው። ሶስተኛው ቲዮሪ የዋልተር ክሪስታለር ሴንትራል ፕሌስ ቲዮሪ ነው። ሶስተኛው ቲዮሪ ነው። ሁለተኛው ኢንዱስትሪያል ቲዮሪ ነው። አንደኛው አግሪካልቸራል ላንድ ዩዝ ቲዮሪ ነው። ሶስተኛው ላንድ ዩዝ ቲዮሪ የዋልተር ክሪስታለር ሴንትራል ፕሌስ ቲዮሪ ነው። ይሄ ቲዮሪ ሄክሳጎናል ፓተርን ይጠቀማል ቱ ኤክስፕሌን ሃው አርባን ሴትልመንትስ ኤንድ ሰርቪስ ሴንተርስ አር ስፔስድ ነው። በስዕላዊ መልክ ለመጠቀም ብንሞክር ለምሳሌ ይሄ አርባን ሴንተር ነው። ቅድም እንዳልነው ሐዋሳ ወይ ባህር ዳር ወይ ደሴ ኢትዮጵያ ውስጥ ያለ አንድ ትልቅ ከተማ ሊሆን ይችላል። ሄክሳጎን እንሰራለን። ቲዮሪን ዴቨሎፕ ያደረገው ሄክሳጎን በመስራት ነው። አንድ ትልቅ አርባን ሴንተር ሌሎች ትንንሽ 6 ሴንተሮችን ኮርነር በማድረግ 1 2 3 4 5 6 ይሄ ለትራንስፖርት 3 ፕሪንሲፕሎች አሉ እዚህ ጋር። የመጀመሪያው ፕሪንሲፕል ትሬሽሆልድ ፖፑሌሽን ይላል መጽሐፉ ላይ። ትሬሽሆልድ ሚንስ ይሄ ከተማ ሰርቭ እንዲያደርግ ሃየር ኦርደር ከተማ ነው። ይሄኛው ሃየር ኦርደር። እነዚህኞቹ ደግሞ ትንንሾቹ ስሞል ኦርደር ሲቲ ናቸው፣ ስሞል ሴንተርስ ናቸው ወይም ትንንሽ ከተሞች ናቸው። መቀሌ ቢኖር በመቀሌ ዙሪያ ዲግራት፣ አድዋ እንደማለት ነው። ባህር ዳር ቢሆን ደብረ ማርቆስ፣ ደብረ ታቦር እንደማለት ነው። ሐዋሳ ከሆነ ደግሞ ይርጋ ጨፌ፣ ዲላ እንደማለት ነው ትንንሾቹ። ማርኬት ፕሪንሲፕል ላይ K3 ፕሪንሲፕል ነው የሚከተለው። ማለት ይሄ ሃየር ኦርደሩ ሁለት ትልቅ ኦርደሮችና ትንንሽ ከተሞች፣ ሁለት ትንንሽ ሎወር ኦርደር ሲቲ ሴንተሮችንና ራሱን ሰርቬይ ያደርጋል ማለት ነው። ራሱን ሰርቬይ ያደርጋል። ያ ማለት 6 ነው ሄክሳጎኑ። 6 ሲባዛ 1/3 ነው። ከ6ቱ ሴንተሮች 1/3ውን ሰርቬይ ያደርጋል። 2 ይመጣል ፕላስ 1 3 ይመጣል ማለት ነው። ትራንስፖርቴሽን ሴንተር ሰርቪስ ሲሆን ግን ትራንስፖርቴሽን ፕሪንሲፕል K4 ፕሪንሲፕል ነው የሚባለው። K4 ፕሪንሲፕል ማለት 3ቱን ሰርቬይ ያደርጋል። ትራንስፖርት እነዚህ ናቸው፣ ሮዶችን ነው። ስለዚህ ይሄን አካባቢ ሰርቬይ ያደርጋል፣ ይሄን አካባቢ ሰርቬይ ያደርጋል፣ ይሄን አካባቢ ሰርቬይ ያደርጋል፣ ዜን ራሱን ሰርቬይ ያደርጋል። ይሄ ማለት 6 የሄክሳጎኑ 6 ሴንተሮችን ወይም ኖዳሎችን መስመሮችን ስለሚይዝ 6 ሲባዛ በ1/2 3 ይመጣል ፕላስ 1 ራሱ 4 ይመጣል ማለት ነው። አድሚኒስትሬቲቭ ሴንተር ሲሆን አድሚኒስትሬቲቭ ሰርቪስ በሚሆንበት ሰዓት በዚህ በትልቁ ሴንተር ዙሪያ 1 2 3 4 5 6 ሴንተሮችንና ራሱን 6 ፕላስ 1 = 7 ሎወር ኦርደር ሰርቪስ ሰርቬይ ያደርጋል ማለት ነው። ያ ማለት ምን ማለት ነው? ትልልቅ የከተማ ማዕከሎች በማርኬት ፕሪንሲፕል ከሆነ ከነሱ ዝቅ ያሉ 2 ሎወር ኦርደር ሲቲ ሴንተሮችን እና ራሳቸውን ሰርቬይ ያደርጋሉ። በምን? በሸቀጦችና በአገልግሎቶች። ሸቀጦችና አገልግሎቶች ስንል ገበያ ነው፣ መጋዘኖች፣ ሆስፒታሎች፣ ዩኒቨርሲቲዎች፣ ኮሌጆች ማለት ነው። ለምሳሌ ሪፈራል ሆስፒታሎች የሚገኙ ትልልቅ ከተሞች ላይ ነው። ስለዚህ ትልልቅ ከተሞች በዙሪያ ይገለገላሉ። የመንጃ ፈቃድ ማውጣት የመሳሰሉ ትልልቅ ሸቀጦች፣ የፋብሪካ ውጤቶች፣ የኤሌክትሮኒክስ ማከፋፈያዎች የመሳሰሉ ነገሮች ሁሉም ከተማ ላይ አናገኛቸውም። ትንንሾቹ ሎወር ኦርደር ሰርቪስ ሴንተሮቹ ከትልልቆቹ ነው የሚጠቀሙት ማለት ነው። እና ትልልቅ ከተሞችን በመደዳ ማድረግ የለባችሁ ማለት ነው። ከዚህ ጋር ተያይዞ ዋናው እንግዲህ ትልልቆቹ ፕሪንሲፕሎች 3 ናቸው። ማርኬት ፕሪንሲፕል ከሆነ K3 ፕሪንሲፕል ነው። አንድ ሎወር ሃየር ኦርደር ሲቲ ሴንተር ወይም የከተማ ማዕከል፣ 2 ስሞለር ኦርደር ሲቲ ሴንተሮች እና ራሱን ሰርቬይ ያደርጋል። 3 ይመጣል ማለት ነው። ትራንስፖርቴሽን ፕሪንሲፕል K4 ፕሪንሲፕል ነው የሚባለው። አንድ ትልቅ የከተማ ማዕከል
ሌላ 3 ትንንሽ የከተማ ማዕከሎችና ራሱን ሰርቭ ያደርጋል። በሸቀጦችም በአገልግሎቶችም ማለት ነው። ይገባቸዋል። አድሚኒስትሬቲቭ አስተዳደራዊ ፕሪንሲፕል ከሆነ ደግሞ ቢያንስ 6 የከተማ ማዕከሎችንና ራሱን ሰርቭ ያደርጋል ማለት ነው። ለምሳሌ አማራ ክልል ባህር ዳር ከሆነ ቢገር ሲቲ ሴንተሩ ጎንደርንም ደሴንም ሁሉንም የዞን ከተሞች ሰርቭ ያደርጋል። 6 ከሆኑ ዞኖቹ 6ቱንም እሱ ሰርቭ ያደርጋቸዋል ማለት ነው። የፍርድ ቤት፣ የምክር ቤት የመሳሰሉት ሃየር ኦርደር ሰርቪሶች እሱ ሰርቭ ያደርጋል ማለት ነው። ተማሪዎች የዕለቱን ትምህርት ከማጠናቀቃችን በፊት ጥያቄዎች እንሰራለን። የመጀመሪያው ጥያቄ which index is used to measure the qualitative aspect of human well-being የሰውን ልጅ ደህንነት አይነታዊ አስፔክቱን የሰው ልጅ ደህንነት እንግዲህ የሰው ልጅ መንፈሳዊ ፍላጎቶችና ቁሳዊ ፍላጎቶች አሉ። መንፈሳዊ የሆኑ በቁጥር የማይገለጹ ኳሊቴቲቭ የሆኑትን የሚመለከተው የትኛው ነው? ጂዲፒ ኳንቲቴቲቭ ነው። ብዙ መጠለያ፣ ልብስ፣ ምግብ ማለት ነው። ይሄ አይነታዊ መጠናዊ ነው። ኤችዲአይ ማርኬት ኢንዴክስ ግሮዝ ሬት መልሳችን ኤችዲአይ ነው ማለት ነው። ሁለተኛ who developed the theory that suggested dairy farming ዳያሪ ሚንስ ወተትና የወተት ተዋጽኦ ልማት ወይም ግብርና ልንለው እንችላለን። should be closest to the city የወተትና የወተት ተዋጽኦ ምርት ወይም ልማት ከከተሞች ጎን መሆን አለበት ያለው ሰው ማን ነው? አልፍሬድ ዌበር ይሄ ኢንዱስትሪያል ቲዮሪ ዴቨሎፐር ነው። ዋልተር ክሊስታረል ይሄ ኢንዱስትሪያል ሎኬሽን ነው። ጆን ሄንሪክ ቮንቱነን ምክንያቱም ይሄ ሩራል ላንድ ዩዝ ሞዴል ዴቨሎፕ ያደረገ ስለሆነ መልሳችን ሲ ነው ማለት ነው። ካርል ሬተር የሚለው ዲ ከመልሳችን ጋር ግንኙነት ከጥያቄው ጋር ግንኙነት ስለሌለው እናልፈዋለን። ሶስተኛ ኢን ዌበርስ ቲዮሪ ኢፍ ዘ ማቴሪያል ኢንዴክስ ኤምአይ ኢዝ ግሬተር ዛን 1 ኤምአይው ግሬተር ዛን 1 ሆነ ማለት ኢንፑት ዌይት ኦፍ ኢንፑት ግሬተር ዛን አውትፑት ሆነ ማለት ነው። ኢንዱስትሪው ዌይት ሉዚንግ ነው። ዌር ሹድ ዘ ፈርም ሎኬትድ ኢንዱስትሪው መሆን ያለበት የት ነው? ኒር ዘ ሶርስ ኦፍ ራው ማቴሪያል ሚኮዝ ዌይት ሉዚንግ ነው ራው ማቴሪያል። ይሄ ራው ማቴሪያል መልሳችን ቢ ነው ማለት ነው። ኒር ሌበር ሁብ ሚንስ የሰራተኛ ኃይል ያለበት አካባቢ ይሄ ዶሚናንት አይደለም። ትክክለኞች ኬዞች ማርኬት ሴንተርና ራው ማቴሪያል ሴንተር ነው። የኢንዱስትሪያል ሎኬሽን ቲዮሪ የተመለከተ ጥያቄ ስለሆነ መልሳችን ቢ ነው ማለት ነው። አራተኛ which geometric shape did ዋልተር ክሪስታረር use to model settlement pattern ቢገር ሲቲ ሴንተር ይኖራል። ሄክሳጎን ነው ያልነው። ሄክሳጎን ከሆነ የሚመጣው 6 ነው ማለት ነው። ሶ እንደዚህ አይነት 6 ቨርቴክስ እና 6 ሳይዶች ያሉት ሞዴል ነው ዴቨሎፕ ያደረገ ሄክሳጎን ስለሆነ መልሳችን ዲ ነው የሚሆነው ማለት ነው። እሺ የዕለቱን ትምህርታችን በዚህ እናጠናቀቃለን ተማሪዎች። በሌላ ትምህርት እስከምንገናኝ ደህና ሁኑ።